ሰላም ጤና ይስጥልኝ የዶክተር ታሪኩ ቻናል ቤተሰቦችና ተመልካቾች፣ እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስና ጠቃሚ ርዕስ ተመልሼ መጥቻለሁ። በዛሬው ቪዲዮ የምናወራው የጉበት ቫይረስ አይነት ቢ የምንለው መዳን ይችላል ወይስ አይችልም የሚለውን ነው። ታዲያ በቅንነትና በበጎልነት ይሄ ቪዲዮ ለብዙዎች መድረስ እንዲችል ላይክ እና ሼር ማድረግ እንዳይረሳ፣ እንደዚሁም በዚህ ቪዲዮ ሊሆን ይችላል ወይም ደግሞ በሌሎች ርዕሰ ሐሳቦች ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ ዛሬው ቪዲዮ እንለፍ። የጉበት ቫይረስ አይነት ቢ በዓለማችን ላይ ካሉ ኢንፌክሽኖች ሚስ አንደርስቱድ የሚደረግና ብዥታ ያለበት ነው። ብዙዎች የሚጠይቁት አይነት ቢ የጉበት ቫይረስ መዳን ይችላል ወይስ አይችልም የሚለውን ነው። አንዳንዶች ደግሞ በሽታው እንዳለባቸው ከተነገራቸው በኋላ በጭንቀት ውስጥ መሆን፣ መድኃኒት ከጀመሩ በኋላ ማቋረጥ፣ እንደዚሁም ቫይረሱ እንዳለባቸው ሁሉ የማያውቁ ሁሉ አሉ። ስለዚህ በዛሬው ቪዲዮ የማብራራላችሁ መዳን ወይም ኪውር የምንለውና መቆጣጠር ወይም ኮንትሮል የምንለው በሕክምና ምን ማለት እንደሆነ፣ አጣዳፊ የሚባለው የአይነት ቢ የጉበት ቫይረስና ስር የሰደደ የአይነት ቢ ወይም ሄፓታይቲስ ቢ ቫይረስ የምንለው ምን ማለት እንደሆነ፣ አሁን ላይ ያለው ህክምና ምን አይነት ህክምናዎች አማራጮች አሉት፣ የአይነት ቢ ሄፓታይቲስ ቢ ቫይረስ ያለበት ሰው ኖርማል ላይፍ መኖር ይችላል አይችልም የሚሉትን በጥልቀት ዳስሳለሁ። መጀመሪያ መዳን ማለት ምን ማለት ነው የሚለውን በህክምና መረዳት ያስፈልጋል። ኪውር የምንለው ወይም መዳን የምንለው ቫይረሱ ሙሉ ለሙሉ ከሰውነት ሲወጣ፣ እንደዚሁም ቫይረሱ ውስጥ ካለው አንዴ ከተያዝን በኋላ ውስጥ ካለው ተመልሶ የማይመጣ ከሆነና ለረጅም ጊዜ መድኃኒት የማያስወስድ ከሆነ ከሰውነታችን ሙሉ ለሙሉ ከወጣ መዳን እንለዋለን። ለሄፓታይቲስ ቢ ቫይረስ ደግሞ መዳን የሚለውን ቃል መቼና እንዴት ተፈጠረ የሚለው ወሳኝ ቁልፍ ነገሮች ናቸው። ይህን ለመረዳት ደግሞ አጣዳፊ ሄፓታይቲስ ቢ ወይም አኪዩት ሄፓታይቲስ ቢ እና ስር የሰደደ ወይም ክሮኒክ ሄፓታይቲስ ቢ ምን ማለት ነው የሚለውን ልዩነቱ መረዳት ያስፈልጋል። አጣዳፊ የምንለው ቫይረሱ ከ6 ወር በላይ ሰውነታችን ላይ ካልቆየ ነው። በ6 ወር ውስጥ ሰውነታችን በራሱ የመከላከል አቅም ስላለው በራሱ የመከላከል አቅም ወይም ኢሚዩኒ ሲስተም ቫይረሱ ሙሉ ለሙሉ ከሰውነታችን ጠርጎ ያስወጣዋል። በዚህም ምንም አይነት ህክምና ሳይደረግ ለረጅም ጊዜ የሆነ የህክምና የሚወሰድ መድኃኒት ሳይኖር የበሽታ የመከላከል አቅማችን ኢሚዩኒቲ ቫይረሱን ጠራርጎ ሲያስወጣው፣ ይህም በብዛት 90% የሚሆኑት የበሽታ መከላከል አቅማቸው ጥሩ የሚባሉ አደልት ወጣት የምንላቸው ላይ የሚፈጠር ነው። ይህ ከሆነ ሰውነታችን ከዚህ በኋላ ኢቭን ቫይረሱ እንኳን ቢመጣ የመከላከያ ኢሚዩኒቲ ዴቨሎፕ አድርጓል። ይህ ከሆነ መዳን ይችላል። ከዚህም በኋላ ህክምና አይፈልግም ማለት ነው። ነገር ግን ክሮኒክ ሄፓታይቲስ ቢ የምንለው ወይም ስር የሰደደ የአይነት 2 የጉበት ቫይረስ የምንለው ግን መዳን የሚችል ሳይሆን መቆጣጠር የምንችለው ነው። ይሄ ማለት ምን ማለት ነው? ይሄም ሰውነታችን ውስጥ ቫይረሱ ከገባ በኋላ ከ6 ወር በላይ ከቆየ ማለት ነው። ይሄ ብዙ ጊዜ የሚፈጠረው አንደኛ ከእናት ወደ ልጅ የሚመጣ ቫይረስ ወይም በውልደት ጊዜ የሚመጣ ቫይረሱን ይዞን ከሆነ ነው። ሁለተኛ ደግሞ በልጅነታችን ቫይረሱ ይዞን ከሆነ ነው። ሶስተኛ በሽታ የመከላከል አቅማቸው በተለያየ በሽታዎች ምክንያት ሊሆን ይችላል፣ ወይም ደግሞ በተለያዩ ምክንያቶች የበሽታ መከላከል አቅማቸው የተዳከመ ሰዎች ቅድም እንዳልነው አጣዳፊ በሆነበት በ6 ወር ውስጥ ከሰውነታቸው ቫይረሱን ክሊር ማድረግ ሳይችል ሲቀር፣ በሽታ የመከላከል አቅማቸው እሱን ማጽዳት ሳይችል ሲቀር ከ6 ወር በላይ ይቆያል። ይህም ሲሆን ስር የሰደደ የሄፓታይቲስ ቢ ቫይረስ ተፈጠረ እንላለን። በዚህም ጊዜ ይህ የጉበት ቫይረስ በሰውነታችን ላይ ሙሉ ለሙሉ ካልወጣ አሁን ባሉት መድኃኒቶች ደግሞ ሙሉ ለሙሉ መዳን አይችልም፣ መቆጣጠር እንጂ። እንዴት እንደሆነ በኋላ ነግራቸዋለሁ። ምንድነው የሚያደርገው? ይሄ ቫይረስ የጉበት ሴላችን ላይ ከገባ በኋላ ዘረመሉን እዛ ውስጥ አስቀምጦ ይደበቃል። ይሄም የሰውነታችን የመከላከል አቅም ሙሉ ለሙሉ አጽድቶት ስለማይሄድ እና አሁን ያሉት መድኃኒቶች ደግሞ ይሄንን ሙሉ ለሙሉ አጽድተው መግደል ወይም ማጥፋት ባለመቻላቸው መዳን አይችልም እንላለን። ነገር ግን መቆጣጠር እንችላለን። እንዴት የሚለውንና ምን አይነት መስፈርቶች ያስፈልጉታል የሚለውን ወደፊት እነግራቸዋለሁ።
ታዲያ ይሄን ስንል መዳን አይችልም ማለት ወይም ኪውርድ አይደለም ማለት መቆጣጠር አንችልም ማለት አይደለም። ይሄ ማለት አልታከመም ማለት አይደለም። መታከም ይችላል። መቆጣጠር ስንል ታዲያ ምን ማለት ነው? ተቆጣጠር ነው የምንለው መቼ ነው የሚለውን በደንብ መረዳት አለባችሁ። ታዲያ መቆጣጠር ማለት ምን ማለት ነው ስንል ተቆጣጠር ነው የምንለው የጉበት ቫይረስ በደም ስራችን ላይ ዲቴክት አለመሆን ወይም አለመታየት ማድረግ ማስቻል፣ የጉበት ኢንዛይም ኖርማል እንዲሆን ጤናማ እንዲሆን ማድረግ፣ የጉበት ብግነት ሙሉ ለሙሉ እንዲቆም ማድረግና የጉበት ጠባሳ ወይም ካንሰርን በከፍተኛ ሁኔታ መቀነስ መቻል መቆጣጠር እንለዋለን። ይታከማል፣ ነገር ግን ሙሉ ለሙሉ አይድንም ማለት ይሄ ነው። ይሄ ማለት ሰው ከስኳር ጋር እንደሚኖረው፣ ከግፊት ጋር እንደሚኖረው፣ ከልብ ህመም ጋር ከነዚህ ህመሞች ጋር እንደሚኖረው ሙሉ ለሙሉ ማጥፋት ሳይሆን መቆጣጠር የምንለው አይነት ደረጃ ውስጥ ማስገባት ማለት ነው። ስለዚህ ኖርማል የሆነ ላይፍ ለረጅም ጊዜ እንዲኖሩ ማድረግ እንችላለን። ይሄ ከታከመ ብቻ ነው የሚሆነው። ህክምናውም የሚወሰዱ መድኃኒቶች አሉ እንደነ ቴኖፌቪር፣ ኢቴካቪር የምንላቸው መድኃኒቶች። በዚህም ቫይረሱ እንዳይራባ፣ ጉበት ላይ ጉዳት እንዳይደርስ፣ እንደዚሁም ጠንክ እንዳይመጣ ወይም ኮምፕሊኬሽን እንዳይመጣ ያደርጋል። ለዚህም እንግዲህ ህክምናው ረዘም ላለ ጊዜ የሚወሰድ ነው። እንደዚሁም ዋጋው የተወሰነ ጫን ያለ ነው፣ ለኛ ሀገር ወደድ ያለ ነው። ትዕግስትን የሚጠይቅ ነው ማለት ነው። ነገር ግን ለሁሉም ሰው ህክምናው ቀጥታ ወይም መድኃኒቱ ያስፈልጋል ማለት አይደለም። ይሄም የሚወሰነው ይህንን የሚያያችሁ ሐኪም ማየት የሚገባቸው ነገሮች አሉ። አንደኛ የቫይረሱ መጠን ምን ያክል ነው የሚለው መታወቅ አለበት። የኢንዛይም የሊቨር ወይም የጉበት ኢንዛይም መጠን ምን ያክል ነው የሚለው መታወቅ አለበት። እንዳጠቃላይ የጉበት መጎዳት ምን አይነት ደረጃ ላይ ነው የሚለውን ከታየ በኋላ የሚያያችሁ በዚህ ላይ ስፔሻላይዝ ያደረጉ ሐኪሞች በዚህ አይተው የሚወስኑት ይሆናል ህክምናው። በእርግጥ ነው ወደፊት በጣም ተስፋ ያላቸው ጥናት ላይ ያሉ በጣም ብዙ ማዳን የሚችሉ ወይም ኪውር ማድረግ የሚችሉ መድኃኒቶች ጥናት ላይ ናቸው። ነገር ግን አሁን ላይ ወደ ገበያ የወጡ አይደሉም። እንግዲህ ጤናማ የሆነ አኗኗር ለመኖር ምን ማድረግ አለብን ካላችሁ፣ አንደኛ ክትትል ማድረግ ያስፈልጋል። ክትትል ማድረግ በጣም ግዴታ ነው። ሁለተኛ መድኃኒቶቹን ወይም ህክምናውን በስነ ስርዓት መውሰድ ያስፈልጋል። ማቋረጥም አያስፈልግም። ሌላኛው አልኮል መጠጣት ፈጽሞ አይኖርባችሁም። ጉበታችሁ ላይ ጫና የሚፈጥር ነገር ሙሉ ለሙሉ መቀነስ አለበት። አመጋገባችሁ ጤናማ የሆነ አመጋገብ ስትሪክት መሆን ይኖርባችኋል። ሌሎች የቤተሰብ አካላቶችን ደግሞ ክትባቱን ማስከተብ ይኖርባቸዋል። አደገኛ የሚያደርገውና ሊመለስ የማይችለው ታዲያ ይህንን አለማድረግና ክትትል አለማድረግ እንደው ዝም ብሎ ቀለል አድርጎ ማየት ግን አንዴ ነገሮች ከዘለግ ካሉ በኋላ መመለስ የማይቻልበት ደረጃ ከደረሰ ነው። ስለዚህ ቪዲዮ በጣም ግልጽ ሆኖላችኋል ብዬ አስባለሁኝ። ጥያቄና አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ ምናልባት የሄፓታይተስ ቢ ቫይረስ ምልክቶች ምንድናቸው፣ በጣም ብዙ ሰዎች የማያውቋቸው የቅድመ ማስጠንቀቂያ ምልክቶች እንዳለብን እንዴት እናውቃለን ካላችሁ ኮሜንት ላይ እንዳለብን እንዴት እናውቃለን ወይም ምልክቶቹ ላይ ስራለን ብላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ሰራላችኋለሁ። እስከዛው ቸር ቆዩ።